ጤና ጣቢያ ላይ አይ ሆስፒታል ያሰራ ግል ጤና ተቋማት ያሰራ የሚለውን ታሪክ ማድረግ ያስፈልጋል። ለዚህ ደግሞ ፍቱን የሚሆነው እነዚህ ትንሽ የሆኑ ለመጠቀምም የማያስቸግሩ በዋጋ ደረጃም ተመጣጣኝ የሆኑ ማሽኖች ሲቀርቡ ነው። ዓለማችን አሁንም ተምሯል ማለት አይቻልም። ዓለማችን አሁንም አልተማረም። በየቦታው የሰው ልጆች ሲጨፈጨፉ ይታያሉ። የቅርብ ጊዜ ትውስታችን ነው ሩዋንዳ ላይ የተደረገው የዘር ጭፍጨፋ። ከሰሞኑ የተሰሙ ሁለት አበይት ክስተቶች ማለትም የኢራን ሚሳኤሎች ወደ ሩሲያ መጉረፍና በምላሹ ዩክሬን የሩሲያን የጀርባ አጥንት ለመስበር የያዘችው የነዳጅ ማጣሪያዎችን የማውደም ስትራቴጂ ጦርነቱን ከግንባር ውጊያ ወደ ስትራቴጂካዊ የኢኮኖሚና የመሰረተ ልማት ጦርነት ቀይረውታል። ኬቭ ኢንዲፔንደንት አገኘሁት ባለው መረጃ መሰረት ኢራን ለሩሲያ ወደ 400 የሚጠጉ እጅግ ዘመናዊና አውዳሚ የሆኑ ተወንጫፊ ሚሳኤሎችን በድብቅ አስረክባለች ብሏል። ቴሪጂየም በነጩ የዓይናችን ክፍል ላይ የሚከሰት ስጋ መሰል እድገት ሲሆን በጊዜ ሂደት ወደ መሃል በማደግ እይታችንን ሊጋርድ ይችላል። ከሚታየው ስጋ መሰል እድገት በተጨማሪ የሚከተሉት ምልክቶች አይን ላይ ሊኖሩ ይችላሉ። መቆጥቆጥ፣ ማቃጠል፣ መቅላት እንዲሁም ካደገ እይታ መጋረድ ሊኖር ይችላል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ሙሴ ከበደ ከመላው ስቱዲዮ ባለሙያዎች ጋር የሰዓቱን መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት አበይት ወዳደረግናቸው ርዕሰ ጉዳዮች አመራለሁ። የጤና ተቋማት የላቦራቶሪ ምርመራ አቅም ሊጠናከር እንደሚገባው ተነግሯል። የኢትዮጵያ የመድኃኒት አቅራቢ አገልግሎት 80 የደም ምርመራ ማሽኖችን ለጤና ተቋማት አስረክቧል። ሱባለው ጋሻው በኢትዮጵያ በጤናው ዘርፍ እየተሰሩ ያሉ ስራዎች በቂ ውጤት እንዲያመጡ የጤና ተቋማትን የምርመራ አቅም ማጠናከር እንደሚያስፈልግ ተነግሯል። በተለይም በጤና ጣቢያዎች ያለውን የደም ምርመራ አቅም ማጠናከር እንደሚገባ የተናገሩት የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ አገልግሎቱ ለጤና ጣቢያዎች ጨምሮ የሲቢሲ የደም ምርመራ ማሽኖችን እያቀረበ መሆኑን ተናግረዋል። አገልግሎቱ 80 አሜሪካ ሰራሽ የደም ምርመራ ማሽኖችን ለክልሎችና ለከተማ አስተዳደሮች ባስረከበበት መድረክ ላይ ንግግር ያደረጉት ዋና ዳይሬክተሩ የላቦራቶሪ ምርመራዎች ሙሉ በሙሉ ሕክምናውን በሚሰጡ ጤና ተቋማት የሚጠናቀቁበትን ሁኔታ ማመቻቸት እንደሚገባ ጠቁመዋል። ጤና ሚኒስቴር ከኛ ከተቋማችን ጋር በሰራው አሰሳና ዳሰሳ ተቋማት በተለይ ጤና ተቋማት ጤና ጣቢያዎች በጣም የላቦራቶሪ ምርመራ እንደሚያስፈልጋቸው የማህበረሰቡ ትልቅ ቅሬታ መሆኑን በዛ ደረጃ ደግሞ ተደራሽ ለማድረግ ይሄ አይነት አሰራርን መከተል እንዳለብን በጋራ በወሰነው ውሳኔ ለተቋማት ለጤና ጣቢያዎች አዲስ ደረጃ መምጣት የሚችል ለሆስፒታሎች ደግሞ ለአንዳንድ ክፍሎች ደግሞ ባካፕ መሆን የሚችል ማሽኖችን ለማዳረስ ነው። ስለዚህ በተለይ ጤና ጣቢያ ላይ አይ ሆስፒታል ያሰራ ግል ጤና ተቋማት ያሰራ የሚለውን ታሪክ ማድረግ ያስፈልጋል። ለዚህ ደግሞ ፍቱን የሚሆነው እነዚህ ትንሽ የሆኑ ለመጠቀምም የማያስቸግሩ በዋጋ ደረጃም ተመጣጣኝ የሆኑ ማሽኖች ሲቀርቡ ነው። በስራ ላይ ያሉ አንዳንድ የደም ምርመራ ማሽኖች ከግብአት አቅርቦትና ከሌሎች ተያያዥ ችግሮች ጋር በተገናኘ ያለ ስራ የሚቀመጡበት ጊዜ ቀላል የሚባል አለመሆኑን የገለጹት የክልል ጤና ቢሮ ባልደረቦች በበኩላቸው በአገልግሎቱ በኩል የቀረቡት ማሽኖች የተቋማትን አቅም በማጠናከር በኩል ትልቅ ሚና እንደሚኖራቸው ጠቁመዋል። በአገልግሎቱ ለቀረበው ማሽን የሚያስፈልጉ ግብአቶች ያልተቋረጠ አቅርቦት የሚኖራቸው ከሆነ በጤና አገልግሎት ጥራት ላይ መሻሻሎች እንደሚኖሩም ነው የገለጹት። ከዚህ በፊት የነበረው ሲቢሲ ማሽኖች ከዚህ ጋር ትንሽ በኳሊቲ ስለማንሱ እነዚህ አሁን ያገኘነው ማሽኖች ሪአጀንታቸው ወዳው እንደምናገኝ የሲቢሲ ምርመራዎቹን ከፍ እንደሚያደርጉ ነው የምናስበው። ይሄ ሲቢሲ ምርመራዎች ለበሽታው ወዳው ለማወቅ ዲያግኖስ ለማድረግ ትክክለኛ መድኃኒት እንዲሰጥ ትክክለኛ ምርመራዎቹ ለማወቅ ያግዘናልና ይሄ ለኳሊቲ ለጤና አገልግሎት ኳሊቲ ከፍ እንደሚያደርግ ነው የምናስበው። ከዚህ በፊት የነበረው ፕሌስመንት ሞዳሊቲ ሪጀንቶቹ አጭር ጊዜ ነበራቸው። ስለዚህ አጭር ጊዜ ስለነበራቸው ቶሎ ኤክስ ማድረግና እንዲሁም ሰፕላይ ቼን ላይ ደግሞ የአቅርቦት ሰንሰለቱ ላይ የራሱ ችግር ነበረበት፣ የመቋረጥ ነገር ነበረ። ከዛ አንጻር ማሽኖቹ ለረጅም ጊዜ ያለ አገልግሎት ይቆዩ ነበረ። ስለዚህ ይሄ ያውኑ በሁለት ምክንያት አቅርቦት አይቋረጥም ብለን እናምናለን። የአገልግሎት ሰንሰለቱ ጥሩ ነው የሚል ነገር በዓለም አቀፍ ደረጃም ጥሩ ነው የሚል ነገር መረጃ ስላለ ማለት ነው። አንደኛው ሪጀንቱ ከአንድ ዓመት በላይ እስከ 2 ዓመትም የሚቆዩ ሪጀንቶች ናቸው።
ስለዚህ ከዛ አንፃር የተሻለ ከበፊቱ የተሻለ ያንን የመቋረጥ ነገር ያስቀራል ብለን ነው የምናስበው። ሁለተኛ ደግሞ የሰፕላይ አምራቹም ጭምር ጥሩ የማምረት አቅም እንዳለው ኤጀንቱም ያለ መቋረጥ እድል ይጨምራል የሚል ነገር ነው ያለው። ማሽኑ 18 ኪሎ ግራም ክብደት ያለውና በቀላሉ ከቦታ ወደ ቦታ መንቀሳቀስ የሚችል ስለመሆኑ የሚያነሱት የኢትዮጵያ መድኃኒት አቅራቢ አገልግሎት የላቦራቶሪ ግብአቶች ፍላጎትና ክምችት አስተዳደር ቡድን መሪ አቶ ካሳሁን እንዳለው ከማሽን አቅራቢዎች ጋር ያለው ስምምነት ጥገናና የባለሙያዎች ስልጠናን ያካተተ መሆኑን ጠቁመዋል። በሀገር አቀፍ ደረጃ ተመሳሳይ ማሽኖችን በመጠቀም ከግብአት ጋር ያሉ ችግሮችን ለመቅረፍ ይህ የምርመራ ማሽን ወሳኝ ሚና እንደሚኖረውም ጠቁመዋል። አንድ አይነት ማሽን በአገሪቱ እንዲሰራጭ በሚል ሲስተም የተደራጀ ነገር ስለሆነ እንደ አጠቃላይ እንደ ሀገር ግብአቶቹን ለሁሉም ተመሳሳይ ግብአት ጠቅለል ባለመልኩ አቅርበን እንድናከፋፍል ነው ትልቁ አድቫንቴጅ የሚሆነው ማለት ነው። ሁለተኛ ማሽኖቹ በጣም ሌተስት ዘመናዊ ስለሆኑ ያውን ከአሜሪካ ነው የሚመጣው። እንደ ሀገር አሜሪካ እንደ ዓለም አቀፍ አምርታ የምታሰራጨው ሌተስት ማሽኖች ስለሆኑ አንደኛ ካለው ከዓለም ቴክኖሎጂ ጋር ኮምፒት ለማድረግ ይረዳል ማለት ነው። መለዋወጫ፣ ሰርቪስ ማድረጊያ፣ እንደገና ኢንስታሌሽን በነፃ ነው የሚደረገው። ነገር ግን ማሽኖችን እንግዛ ቢባል እነዚህ ነገሮች ሁሉ ማሽኑ ዋጋ ላይ ይጨምራሉ። ስለዚህ ትልቁ ነገር አሁን ማሽኑ የሆነ ብልሽት በሚያጋጥመው ጊዜ በ24 ሰዓት ውስጥ ኢንፎርም ይደረጋል። ወዲያው ሜንቴን ማድረግ አለበት። ሜንቴን ሲያደርግ በነፃ ነው። እንደገና ኢንስቶል ሲያደርግ ደግሞ ትሬኒንጉን ኦንጆብ ትሬኒንግ ይሰጣል። የኢትዮጵያ መድኃኒት አቅራቢ አገልግሎት እስከ በጀት ዓመቱ መጨረሻ ድረስ 290 የደም መመርመሪያ ማሽኖችን በክልሎችና በከተማ አስተዳደሮች ለሚገኙ የጤና ተቋማት እንደሚያስረክብ አስታውቋል። በፈርኒቸር ዘርፍ ላይ ብቻ የሚሰራበት የኢንዱስትሪ ፓርክ ለማቋቋም አሊያም አሁን ባሉት የኢንዱስትሪ ፓርኮች ውስጥ ገብቶ ለመስራት ሙከራዎች እየተደረጉ የሚገኝ ቢሆንም ከፓርኮቹ በኩል የሚጠየቀው የኪራይ ዋጋ ግን የሀገር ውስጥ አምራቾች ካላቸው አቅም በላይ በመሆኑ እስካሁን ሊሳካ እንዳልቻለ ተነግሯል። ደምሶች ፈራው ለመኖሪያ ቤት ለቢሮና ለሆቴሎች ግንባታ የሚያስፈልጉ የፊኒሺንግና የቤት ውበት ቁሳቁሶች በአመዛኙ ከውጪ የሚገቡ ምርቶች መሆናቸውን መረጃዎች ያመላክታሉ። በሀገር ውስጥ የሚመረቱ ተመሳሳይ ምርቶች ላይ የሚነሱ የጥራት ጉድለቶች ደግሞ በርካቶች ከውጭ ሀገራት የሚመጡ ምርቶችን እንዲመርጡ የሚያደርግ መሆኑ ይነሳል። በሀገር ውስጥ ብዛት ያለው ምርት በፍጥነት የማቅረብ አቅም ውስንነት የሚስተዋልበት መሆኑን የሚያነሱ ወገኖች ተቋራጮች ከውጭ የሚገቡ ምርቶችን ምርጫቸው እንዲያደርጉ እንደሚያስገድዳቸው ይናገራሉ። በሰዓት አለመድረስ፣ ለምሳሌ በአንድ ጊዜ 100-200 እቃዎች ብንጠየቅ ከአንድ ካምፓኒ ጋር ሄደን ስንጠይቅ በተባለው ጊዜ ያንን ሁሉ ጠንቅቆ አለማድረስ ችግሮች ነበሩ። የሚመጡት ፈርኒቸሮች የሃርድዌሮቻቸው ኳሊቲ ላይ ችግሮች ነበሩ። እነዚህን የመሳሰሉ ነገሮች ስለነበሩ ብዙውን ጊዜ በጣም ትልልቅ እንደ ሆቴል እንደ ምናምን አይነት ፕሮጀክቶች ሲሆኑ we were forced ኢምፖርት የሆነ ነገር ለመጠቀም ማለት ነው። አንደኛ ቶሎ ስለምናገኘው፣ ሁለተኛ ደግሞ ኮስቱም ብዙ ሆኖ ሲመጣ በተለይ ዲዩቲ ፍሪ ላላቸው አይነት ፕሮጀክቶች ያጋጣሚ ስለነበረ እንደሱ እንጠቀም ነበረ። ነገር ግን አሁን እንደምታዩት ማህበሩ በጣም ተጠናክሯል፣ በጣም በስተዋል አምራቾች እና ደግሞ በጣም ብዙ ክሪኤቲቭ የሆኑ ነገሮች እያየን ነው። እኛም ምናበረታታው ለክላይንቶቻችንም የምንነግረው ሎካል እቃዎች እንዲጠቀሙ ነው። ከአምራቾች በኩል ደግሞ በማህበረሰቡ ዘንድ ለሀገር ውስጥ ምርቶች የሚሰጠው ግምት አሁንም የተሳሳተ መሆኑ ይነሳል። ቀደም ባሉት ዓመታት ከነበረው አመለካከት አንጻር ሲታይ አሁን ላይ ብዙ መሻሻሎች ያሉ ቢሆንም በሀገር ውስጥ አምራቾች በኩል እየታዩ ካሉት ከፍተኛ የጥራት መሻሻልና ተወዳዳሪነት አኳያ በቂ የሚባል ተጠቃሚ አለመኖሩን ይገልጻሉ። በእርግጥ ምንድነው አገር ውስጥ ሲባል ሰው ያነሰ አመለካከት ነው ያለው። ምክንያቱም እሱም ወዶ አይደለም ከዚህ ቀደም የነበሩትን አሰራሮች በማየት ነው። አሁን ግን ቴክኖሎጂን በተጨመረበት ሁኔታ ሊሰሩ የማይታሰቡ የነበሩ ስራዎች እየተሰሩ ማየት ይቻላል። አንዳንዴ ማየት ማመን ነውና አርኪቴክቶቹም ዲዛይን ሲያደርጉ የሀገር ውስጥ ግብአቶችን ታሳቢ አድርጎ በሚሰሩበት ጊዜ ያ ባላንስ ያደረገ ሂደት እንዲሄድ ያደርጋል። እውቀት የሌላቸውን ነገር በማየት ነው አትሊስት የተሻለ ግንዛቤ መስጠትም የሚቻለው። አይ እንደውም ከውጪ በጣም ተመራጭ ነው። አንደኛ እንዴት ነው እዛ ብታገኘው ሞር ፕላስቲክ ነገር ነው። የኢትዮጵያን ስታገኝ ግን አንደኛ ካልቸራል ታዩም አለ።
ሁለተኛ ደግሞ በኳሊቲ ስለሆነ የሚሰራው ያንን ምንድነው የሚባለው ይሆናል አይሆንም የሚለውን ስሜት ሙሉ ለሙሉ ይጠፋል ማለት ነው። ብዛት ያለው ምርት በፍጥነትና በጥራት የማምረት አቅምን ለማሳደግም በተለይ በፈርኒቸር ዘርፍ ላይ ብቻ የሚሰራበት የኢንዱስትሪ ፓርክ ለማቋቋም ወይንም አሁን ባሉት የኢንዱስትሪ ፓርኮች ውስጥ ገብቶ ለመስራት ሙከራዎች እየተደረጉ እንደሚገኝ ተሰምቷል። ይሁን እንጂ ከፓርኮቹ በኩል የሚጠየቀው የኪራይ ዋጋ የሀገር ውስጥ አምራቾች ካላቸው አቅም በላይ በመሆኑ እስካሁን ሊሳካ እንዳልቻለ ተነግሯል። በመንግስት በኩል የሚቀርቡ የተለያዩ ማበረታቻዎች ያሉ ቢሆንም ዘርፉ ከሚያስፈልገው አንጻር ግን በቂ የሚባል እንዳልሆነም ተገልጿል። ሙከራዎች ተደርገው ነበረ። የኢንዱስትሪያል ፓርክ በተለይ ለፈርኒቸር ብቻ ዴዲኬትድ የሆነ ቢሰጥ የሚል እንቅስቃሴዎች አሉ። በአሁንም ቂሊንጦ አካባቢ ሌሎችም እንደዚሁ እንቅስቃሴ እየተደረገባቸው ናቸው ያሉት አሉ። ያም ጥያቄ መነሻ የመጣው ከኢንዱስትሪ ሆኖ ነገር ግን በተለያዩ ሁኔታዎች በተለይ ደግሞ የኢንዱስትሪያል ፋሲሊቲ ላይ የኪራይ የሚጠየቁበት ሁኔታ አለ። ያ የኪራዩ ሁኔታ ከአምራቹ ጋር የተመጣጠነ አይደለም እና ያንን ማመጣጠን ይፈልጋል እንጂ የዴዲኬትድ የሆኑ ለፈርኒቸር ብቻ የሚቀመጡ ሌሎችም እንደዚህ ኢንሰንቲቮች አሉ። ግን አንዳንዴ አምራቹንና ሪያሊቲው የተቀራረበ መሆን አለበት። በአገር ውስጥ የሚሰሩ አምራቾችን ከማበረታታት እንዲሁም ለነሱ የሚሆን ምቹ ሁኔታዎችን ከመፍጠር አኳያ በቅርቡ ወደ ስራ በገባው የኢንዱስትሪ ፖሊሲ መሰረት በምርቶቻቸው ላይ የአገር ውስጥ ግብአቶችን የሚጠቀሙ አምራቾች በልዩነት እንደተጠቀሙት የአገር ውስጥ ግብአት መጠን የተሰላ ማበረታቻዎች እንደሚያገኙ በኢንዱስትሪ ሚኒስቴር የተኪ ምርቶች መሪ ስራ አስፈጻሚ አቶ መሳይነ ውብሸት ተናግረዋል። በቀጣይ ፖሊሲያችን የሚያበረታታው የአገር ውስጥ ኢንፑትንም በበርካታ በሚጨምረው እሴት ምጣኔ መሰረት በዛው ልክ የማበረታታት ስርዓትና ቅድሚያ መስጠት ስርዓት ተግብረናል። ከዚህም የግዢ ስርዓታችንን በቅርቡ ተከልሷል። ስለዚህ የሀገር ውስጥ ሎካል ኢንፑት የሚጠቀሙት በብዛት የሚጠቀሙት የበለጠ ተጠቃሚ እንዲሆኑ በአምራች ኢንዱስትሪ ፖሊሲ ላይ ፐርፎርማንስ ቤዝድ ኢንሴንቲቭ እንጠቀማለን። ያም ማለት እንደ በፊቱ ሁሉን ተጃምሎ አይደለም ጥቅም የመንግስት ጥቅም የሚያገኘው በሚጨምረው ቫልዩ መሰረት የተለየ ጥቅም የሚያገኝበት አሰራር በፖሊሲያችን በግልጽ እንደ አንድ ፒላር የተቀመጠ ስለሆነ በዛው እንቀጥልበታለን። በፕራና ኢቨንትና አፍሪካን ትረስትድ ፓርትነርስ የተዘጋጀው 6ኛው ፊንቴክ የፈርኒቸር የቤት ውበትና የግንባታ አጨራረስ አውደ ርዕይ ዛሬ በአዲስ ኢንተርናሽናል ኮንቬንሽን ሴንተር የተከፈተ ሲሆን ለተከታታይ 4 ቀናት በሚቆየው በዚህ አውደ ርዕይ ላይ ከ50 በላይ የሚሆኑ የዘርፉ ኩባንያዎች ምርቶቻቸውን ለእይታ እንደሚያቀርቡ ተነግሯል። በተለያዩ ሀገራት እየተፈጸሙ ያሉ የዘር ተኮር ንግግሮች የንጹሃንን ሕይወት እየቀጠፉ እንዳሉ ይታወቃል። ድርጊቶቹ ዓለምን ውድ ዋጋ እያስከፈላቱ ነው። በዓለም ታሪክ ውስጥ በዘር ተኮርና የጥላቻ ድርጊቶች ሳቢያ የ6 ሚሊዮን አይሁዳውያን ሕይወት እንዳለፈበት የሚነገረውና ሆሎኮስት የሚል ስያሜ ያለው የጀርመን ናዚ አገዛዝ በአይሁዳውያን ላይ ያደረገው ጭፍጨፋ 81ኛ ዓመት መታሰቢያ በዛሬው ዕለት በአዲስ አበባ ከተማ ተካሂዷል። ምረት ደግፍ ተጨማሪውን አዘጋጅታለች። የዘር ተኮርና የጥላቻ ንግግሮች አሁንም ድረስ ባለመቆማቸው ዓለምን ዋጋ እያስከፈላት እንደሆነ ተነግሯል። በተለያዩ ሀገራት እየተፈጸሙ ያሉ የዘር ተኮር ንግግሮች የንጹሃንን ሕይወት እየቀጠፉ እንዳለም ተገልጿል። ለበርካቶች እልቂት መንስኤ ከሆኑት ታሪኮች መማር አልተቻለም ያሉት በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ተመሳሳይ አይነት ጥፋቶች እንዳይቀጥሉ ዓለም ትምህርት መውሰድ አለባት ብለዋል። ዓለም መማር ያለበት በመጀመሪያ ደረጃ የጥላቻ አነጋገርን ማስወገድ ያስፈልጋል። ዓለማችን አሁንም ተምሯል ማለት አይቻልም። ዓለማችን አሁንም አልተማረም። በየቦታው የሰው ልጆች ሲጨፈጨፉ ይታያሉ። የቅርብ ጊዜ ትውስታችን ነው ሩዋንዳ ላይ የተደረገው የዘር ጭፍጨፋ፣ በቦስኒያም በሌሎችም ሀገሮች የተደረገው ይሄ ሁኔታ ዓለም መማር አለበት። ዓለም የዓለም ሕዝብ ይህች ዓለም የሰው ልጆች በእኩልነትና በሰላም በብልጽግና የሚኖሩባት መሆኑን እያንዳንዱ ብሔር፣ እያንዳንዱ ሕዝብ፣ እያንዳንዱ ሀገር ኃላፊነት አለብን ማለት ነው። በአንድ ማህበረሰብ ላይ የሚፈጸሙ የጥላቻ ንግግሮች ወደ ተግባር ተቀይረው ለበርካቶች ሕይወት ማለፍና ለሀገርም ሆነ ለዓለም መጥፋት መንስኤ እንደሚሆኑ አምባሳደሩ ጠቁመዋል። በዓለም ታሪክ ውስጥ በዘር ተኮርና የጥላቻ ድርጊቶች ሳቢያ የ6 ሚሊዮን አይሁዳውያን ሕይወት እንዳለፈበት የሚነገረውና
ሆሎኮስት የሚል ስያሜ ያለው የጀርመን ናዚ አገዛዝ በአይሁዳውያን ላይ ያደረሰው የዘር ጭፍጨፋ 81ኛ ዓመት በአዲስ አበባ የአፍሪካ ኢኮኖሚክ ኮሚሽን አዳራሽ በተካሄደ ዝግጅት ታስቧል። ይህን ቀን በግፍ ለተገደሉ ዜጎች መታሰቢያ መሆኑን የጠቀሱት በኢትዮጵያ የተባበሩት መንግስታት ድርጅት ዋና ተጠሪ አሊ ባቶዋኔ ጥላቻና ኢፍትሐዊነት መወገድ እንደሚገባቸው ገልጸዋል። በተጨማሪም የሰው ልጅ ክብርና መብት ለማስከበር ሁሉም ሀገራት የበኩላቸውን መወጣት እንዳለባቸው አሳስበዋል። በናዚዎችና በተባባሪዎቻቸው ለተገደሉ 6 ሚሊዮን አይሁዶች እንዲሁም ለሮማና ሴንት ተወላጆች አካል ጉዳተኞችንና ህይወታቸው ያለፈ ስፍር ቁጥር ለሌላቸው ሌሎች ወገኖች እናዝናለን። እያንዳንዱ ተጎጂ መብቱ ተጥሷል። ስለጠፋው ነገር ሁሉና ሊሆን ይችል ስለነበረው ነገር ሁሉ እናዝናለን። ሆሎኮስት የማይቀር አልነበረም። ሆኖም ዛሬ የታሪክ መዛባትና የመካድ ኃይሎች ሲንቀሳቀሱ እናያለን። ጸረ አይሁዳዊነት፣ አክራሪነት፣ ዘረኝነትና መድሎ ሰብአዊነትን በሚያሳንሱ ንግግሮች እየተቀጣጠሉና በቸልተኝነት እንዲስፋፉ እያደረገ ነው። ያለፉትን ተጎጂዎች ለማክበርና ተጨማሪ ግፎችንን ለመከላከል ጠንካራ አቋም መውሰድ አለብን። ጥላቻና ኢፍትሐዊነት በታዩበት ቦታ ሁሉ መቃወም ይገባናል። እያንዳንዱ ሰው ከፍርሃት ነፃ ሆኖ በክብርና በሰላም የመኖር መብቱ መጠበቅ ይኖርበታል። ይህ የተባበሩት መንግስታት መሰረት ነው። በዚህ ቀንና በየቀኑ የጋራ ሰብአዊ መብታችንን ለማረጋገጥ የሰው ልጅ ክብር በማስከበርና ሁላችንንም የሚያስተሳስሩ እሴቶች በመጠበቅ የሆሎኮስት ተጎጂዎችን መታሰቢያ እናከብራለን። ምንም እንኳን እስራኤልና ጀርመን በዚህ አይነት ታሪክ ያለፉ ቢሆንም አሁናዊ ግንኙነታቸው ግን ጠንካራና ሰላማዊ እንደሆነ ያነሱት አምባሳደር አብርሃም በተመሳሳይ ታሪክ ያለፉ ሀገራትና አሁንም በዘርና ጥላቻ ንግግር የተጠመዱ ሀገራት ከዚህ ትምህርት ሊወስዱ እንደሚገባ ጠቁመዋል። በጀርመንና በእስራኤል ዛሬ ጥሩ የሆነ ግንኙነት ነው ያለው። ምክንያቱም የእስራኤል ሕዝብ የመረጠው ይህንን ሁኔታ ከተጨፈጨፉ ወገኖቻችን ካለቁ በኋላ እንዴት መቀጠል እንችላለን ለሚለው ጥያቄ የተሰጠው መልስ አጣፋ መመለስ አይደለም። መፍትሄው መለወጥን ነው። መለወጥ አስተሳሰብን መቀየርና የወደፊቱን ሁኔታ በጋራ መገንባት ነው። ስለዚህ የእስራኤል ሕዝብ እንደገና ከታሪካዊ ቦታው ላይ በ1948 በመንግስት ደረጃ ከተቋቋመና ከተደራጀ በኋላ ከጀርመን መንግስት ጋር በመተባበር ይህን ቁስል በአንድ ላይ ልናጥበው ችለናል። በዚህ የመታሰቢያ ቀን ኢትዮጵያ ከተጎጂዎች ጎን ትቆማለች ያሉት በኢትዮጵያ የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የእስያና የፓሲፊክ ሀገራት ጉዳዮች ዳይሬክተር ጀነራል አምባሳደር ዳዋኖ ከድር ኢትዮጵያ የታሪክ እውነትን ለመጠበቅ ፍትህን ለማስፋፋትና የሰው ክብርን ለመጠበቅ ከዓለም ጎን ትቆማለች፣ እንደዚህ ያሉ ድርጊቶች ዳግመኛ እንዳይደገሙ እንሰራለን ሲሉ ተናግረዋል። በመታሰቢያ መርሃ ግብሩ በኢትዮጵያ የእስራኤል አምባሳደርን ጨምሮ የጀርመን አምባሳደርና ሌሎች የሚመለከታቸው አካላት ተገኝተዋል። ኢራን ከ350 በላይ ሚሳኤሎችን ለኢራን መስጠቷ ዘግቧል። ሩሲያ እነዚህን ሚሳኤሎች በዩክሬን ድንበር አቅራቢያ ለሚገኙ ኢላማዎች ልጠቀምባቸው እንደምትችልም ተገምቷል። የምዕራቢያን ሀገራትና ዩክሬን በጉዳዩ ላይ ያላቸውን ከፍተኛ ስጋትም ገልጿል። ዳግም ተገኝ በሩሲያና በዩክሬን መካከል ለዓመታት ያህል የዘለቀው ደም አፋሳሽ ጦርነት አሁን ፍጹም የተለየና እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። የግጭት ከጀመረበት ጊዜ አንስቶ ዓለም አቀፉ ማህበረሰብ የተለያዩ የጦር መሳሪያዎች ዝውውርንና የዲፕሎማሲያዊ ውጥረት ንዝረቶችን ሲታዘብ የቆየ ቢሆንም አሁን እየወጡ ያሉ መረጃዎች ግን የጦርነቱን መልክ ሙሉ ለሙሉ ሊቀይሩት የሚችሉ ሁነቶች እየተፈጠረ መሆኑን ያመላክታሉ። በሞስኮና በኪየቭ መካከል ያለው የኃይል ሚዛን በመሳሪያ አቅርቦትና በቴክኖሎጂ በላይነት ላይ መሰረተ እንደመሆኑ ሁለቱም ወገኖች ይህንን ክፍተት ለመሙላት የሚያደርጉት እሽቅድምድም የዓለምን የፖለቲካ ትኩረት ስቧል። በተለይም ከሰሞኑ የተሰሙ ሁለት አበይት ክስተቶች ማለትም የኢራን ሚሳኤሎች ወደ ሩሲያ መጉረፍና በምላሹ ዩክሬን የሩሲያን የጀርባ አጥንት ለመስበር የያዘችው የነዳጅ ማጣሪያዎችን የማውደም ስትራቴጂ ጦርነቱን ከግንባር ውጊያ ወደ ስትራቴጂካዊ የኢኮኖሚና የመሰረተ ልማት ጦርነት ቀይረውታል። ኪየቭ ኢንዲፔንደንት አገኘሁት ባለው መረጃ መሰረት ኢራን ለሩሲያ ወደ 400 የሚጠጉ እጅግ
እጅግ ዘመናዊና አውዳሚ የሆኑ ተወንጫፊ ሚሳኤሎችን በድብቅ አስረክባለች ብሏል። ይህ ጉዳይ በምዕራባውያን ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ለወራት ሲብላላ የቆየው የሞስኮና የቴህራን ወታደራዊ ጥምረት ምን ያህል ጥልቀት እንዳለው የሚያመላክት ሆኗል። እንደ መረጃ ምንጮች ገለጻ ኢራን ለሩሲያ የላከቻቸው እነዚህ ሚሳኤሎች ከፋታህ 11 መደብ የሚመደቡ ሲሆን በተለይም ዞልፋጋር የተሰኘው ተወንጫፊ ሚሳኤል ይገኝበታል መባሉን ዘግበው አክሏል። ዞልፋጋር በመካከለኛው ምስራቅ የጦር መሳሪያ ቴክኖሎጂ ውስጥ ስሙ የናኝና በከፍተኛ ፍጥነቱ እንዲሁም ኢላማውን ሳይስት በመምታት ብቃቱ የሚታወቅ መሳሪያ ነው። የሚሳኤል ከመሬት ተነስቶ በከፍተኛ ፍጥነት ወደ አየር ከተምዘገዘገ በኋላ መልሶ ወደ መሬት በመውረድ ከ300 እስከ 700 ኪሎ ሜትር ርቀት ላይ ያለን ኢላማ ድምጥማጡን ማጥፋት ይችላል። የዚህ ሚሳኤል ወደ ጦር ሜዳ መግባት ማለት ሩሲያ ከዚህ ቀደም መምታት ያልቻለቻቸውን ወይም ውድ የሆኑ የራሷ ሚሳኤሎች በመቆጠብ በእነዚህ የኢራን ሚሳኤሎች አማካኝነት የዩክሬንን ወሳኝ ከተሞችና መሰረተ ልማቶች በቀላሉ ማውደም የሚያስችላት ነው ተብሏል። ይህ ግዙፍ የጦር መሳሪያ ዝውውር እንዲሁ በዘፈቀደ የተከናወነ ሳይሆን በሁለቱ ሀገራት ከፍተኛ ወታደራዊና የደህንነት ባለስልጣናት መካከል ለወራት ሲደረግ የቆየ የድርድር ውጤትም ነው ተብሏል። ባለፈው ዓመት መጨረሻ ላይ የሩሲያና የኢራን ተወካዮች በቴህራንና በሞስኮ ያደረጓቸው ተከታታይ ስብሰባዎች ለዚህ ስምምነት መፈረም መንገድ ጠርገዋል። ስምምነቱ እንደተጠናቀቀም የጦር መሳሪያዎቹን የማጓጓዝ ሂደት በከፍተኛ ምስጢራዊነት ተጀምሯል። መረጃዎች እንደሚያመለክቱት ከሆነ አብዛኛዎቹ ሚሳኤሎች የተጓጓዙት በካስፒያን ባህር ላይ በሚንቀሳቀሱ የሩሲያ መርከቦች አማካኝነት ነው ተብሏል። መርከቦቹ የንግድ ጭነት መስለው በመንቀሳቀስ በካስፒያን ባህር በኩል ወደ ሩሲያ ወደቦች የገቡ ሲሆን የተቀሩት ደግሞ በጭነት አውሮፕላኖች አማካኝነት ወደ ሞስኮ መግባታቸው ተረጋግጧል። ይህ የትራንስፖርት መስመር ከምዕራባውያን የስለላና የክትትል አይን የተሰወረና ለመቆጣጠር እጅግ አስቸጋሪ በመሆኑ ለሁለቱ ሀገራት ምቹ ሁኔታን እንደፈጠረላቸው ነው የኪየቭ ኢንዲፔንደንት መረጃ የሚያመላክተው። የኢራን መንግስት ይህንን የጦር መሳሪያ ሽያጭ በተመለከተ የሚሰነዘርበትን ትችት ውድቅ በማድረግ ሉዓላዊ መብቱን ተጠቅሞ ለማንኛውም ሀገር መሳሪያ የመሸጥ መብት እንዳለው እየገለጸ ይገኛል። በተለይም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢራን ላይ ጥሎት የነበረው የጦር መሳሪያ ንግድ ማዕቀብ ባለፈው ጥቅምት ወር ላይ ጊዜው ያለፈበት መሆኑን እንደ ህጋዊ መከራከሪያ ያቀርባሉ። አንድ ስማቸው እንዳይጠቀስ የፈለጉ የኢራን ከፍተኛ ወታደራዊ ባለስልጣን እንደተናገሩት የኢራን ኢንዱስትሪዎች የሚያመርቱትን መሳሪያ ለወዳጅ ሀገራት ማቅረብ ምንም አይነት ህጋዊ ገደብ የለበትም። የንግግር ኢራን ከምዕራባውያን ጋር ያላትን ግንኙነት ወደ ጎን በመተው ከሩሲያ ጋር ያላትን ስትራቴጂካዊ አጋርነት ማጠናከሯን እንደሚያሳይ ወታደራዊ ተንታኞችም ይናገራሉ። ለሞስኮ ይህ አጋርነት የህይወት አድን ገመድ ነው። በዩክሬን ጦርነት ረጅም ጊዜ መውሰድ ምክንያት የሩሲያ የአገር ውስጥ የጦር መሳሪያ ክምችት እየተመናመነ በመምጣቱ ከውጭ የሚገባው እርዳታ ለጦርነቱ ቀጣይነት ወሳኝ ሚና ይጫወታል። ወደ አጫጭር መረጃዎቻችን አለፍን። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመሰረተባቸው። የፌዴራል አቃቤ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርጓል የተባሉ 28 ሰዎች ላይ ክስ መመስረቱን አስታውቋል። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቅም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቤ ሕግ አስታውቋል። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳም ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይቷል ብለዋል። የኢትዮጵያ ንግድ ስራዎች ኮርፖሬሽን በአቃቂ ቃሊቲ ክፍለ ከተማ ያስገነባው ዘመናዊ የአትክልትና ፍራፍሬ የእንስሳት ተዋጽኦ ማቀዝቀዣ መጋዘንና ሁለገብ ህንፃ ተመርቆ በይፋ ስራ መጀመሩ ተነገረ። ከ11400 ካሬ ሜትር በላይ በሆነ ቦታ ላይ ያረፈና በሀገራችን በግዙፍነቱ ቀዳሚ የሆነ የማቀዝቀዣ መጋዘንና ሁለገብ ህንፃ ከምርት በኋላ የሚፈጠርን ብክለትን በማስቀረትና የገበያ ማረጋጋትን በመፍጠር ትልቅ ገዛ አለው ተብሏል። በአምራቹ የሚመረቱ
የአትክልትና ፍራፍሬ እንዲሁም የእንስሳት ተዋጽኦች ተፈጥሯዊ ይዘታቸውን ጠብቀው ለሸማቹ ማህበረሰብና ለውጭ ገበያ እንዲቀርቡ ማድረግ ረገድም የላቀ ፋይዳ እንደሚኖርም ተገልጿል። በተጨማሪም ሸማቹ ማህበረሰብ በተገቢ ዋጋ ትኩስ የግብርና ምርቶች እንዲያገኝ የሚያስችልና የአርሶ አደሩን ተጠቃሚነት ለማረጋገጥ እንዲሁም የገበያ ሰንሰለቱን በማሳጠር ረገድ ጉልህ አስተዋጽኦ እንደሚያበረክትም ተጠቁሟል። የወላይታ ብሔረሰብ ዘመን መለወጫ ጊፋታ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ መመዝገቡን ተከትሎ ሀገራዊ የደስታ ማብሰሪያ መርሃ ግብር በወላይታ ሶዶ ከተማ ተካሄደ። የማብሰሪያ መርሃ ግብሩ የጊፋታ ብስራቶች ለህዝቦች ከፍታ በሚል መሪ ሀሳብ የተካሄደ ሲሆን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ እንደተናገሩት ጊፋታ የተጣሉ የሚታረቁበት ከበዓል ያለፈ ጥልቅ ትርጉም ያለው መሆኑን ተናግሯል። አክለውም ለክልሉ ቱሪዝምና ኢኮኖሚ ተጨማሪ የስራ ዕድል እንደሚፈጠር ጠቅሰው የቱሪዝም ዘርፉን ለማስፋት ለሀገር ገጽታ ግንባታና ኢኮኖሚያዊ ጠቀሜታውን ለማሳደግ በትኩረት እየተሰራ መሆኑን አመልክተዋል። የቱሪዝም ሚኒስትር ሰላማዊት ካሳ በበኩላቸው ኢትዮጵያ በአብሮነት የተገመደ በርካታ ተፈጥሯዊ ሀብት እንዳላት ገልጸው ጊፋታ የዓለም ህዝቦች አኩሪ ባር ሆኗል ሲሉም ተናግረዋል። ከውጭ የተባበሩት መንግስታት ድርጅት በሶማሊያ ለተከሰተው ቀውስ የሚውል የ852 ሚሊዮን ዶላር የሰብአዊ ድጋፍ እቅድ ይፋ አደረገም። ቃል አቀባዩ ስቴፋን ዱቻሪች እንዳሉት እቅዱ 2.4 ሚሊዮን ሰዎችን ለመርዳት ያለመ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር በ40 በመቶ የቀነሰ ነው። በጀቱ የቀነሰው በሀብት እጥረት እንጂ በችግሩ መቀነስ ባለመሆኑ በቂ ድጋፍ ካልተገኘም የምግብ ዋስትና እጥረትና በሽታ ሊባባስ እንደሚችልም ተገልጿል። በሌላ በኩል እስራኤል ሶማሊላንድን እንደ ሉዓላዊ ሀገር እውቅና መስጠቷ በሶማሊያ በኩል ከፍተኛ ተቃውሞን ቀስቅሷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የውሳኔ የሀገሪቱን ፖለቲካዊ መረጋጋትና የኢኮኖሚ ማገገም አደጋ ላይ ሊጥል እንደሚችል በጽኑ አስጠንቅቀዋል። በመጨረሻም ሰሜን ኮሪያ በዛሬው ዕለት ሁለት የአጭር ርቀት ባሊስቲክ ሚሳይሎችን ወደ ምስራቃዊ ባህር ማስወንጨፏን የጃፓንና የደቡብ ኮሪያ ባለስልጣናት አስታወቁ። ሚሳይሎቹ 350 ኪሎ ሜትር ያህል ከተጓዙ በኋላ ባህር ውስጥ አርፈዋል። የጃፓን ጠቅላይ ሚኒስትር ሳናኢ ታካይቺ መረጃን ለማሰባሰብና የዜጎችን ደህንነት ለመጠበቅ አስቸኳይ ግብረ ኃይል አቋቁሟል ተብሏል። የደቡብ ኮሪያና የአሜሪካ ባለስልጣናትም የጥቃቱን ዝርዝር ሁኔታ እየመረመሩ ይገኛሉ። የድርጊት በፈረንጆቹ ጥር ወር ውስጥ ለሁለተኛ ጊዜ የተፈጸመና የደቡብ ኮሪያው ፕሬዝዳንት ሊ ጄሚዮንግ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ለመወያየት ወደ ቤጂንግ ለመጓዝ በዝግጅት ላይ ያሉ የተከሰተ ሲሆን በቀጠናው ያለውን ውጥረትም ዳግም ቀስቅሶታል። ለአቧራና ለፀሐይ አብዝቶ ተጋላጭ መሆን የአይናችንን ጤና እንደሚጎዳ የሕክምና ባለሙያዎች ይናገራሉ። በተለይም ደግሞ በነጩ የአይናችን ክፍል ላይ ስጋ መሰል እድገት ሊያሳይ እንደሚችል ይገለጻል። ይህ እንዴት ይከሰታል የሚለውና መፍትሄውን ጨምሮ የጤና ባለሙያው እንዲያዘጋጅቷል። ሰላም። ለአቧራና ለፀሐይ ተጋላጭ መሆን በምስሉ ላይ የምትመለከቱትን አይነት ስጋ መሰል እድገት አይናችሁ ላይ ሊያስከትል ይችላል። በጊዜ ሂደት ወደ መሀል በማደግ አይናችንንም እይታ ሊጋርድ ይችላል። መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍሳ ነኝ። አብራችሁን ቆዩ።
ቴሪጀም በነጩ የዓይናችን ክፍል ላይ የሚከሰት ስጋ መሰል እድገት ሲሆን በጊዜ ሂደት ወደ መሃል በማደግ እይታችንን ሊጋርድ ይችላል። ከሚታየው ስጋ መሰል እድገት በተጨማሪ የሚከተሉት ምልክቶች አይን ላይ ሊኖሩ ይችላሉ። መቆጥቆጥ፣ ማቃጠል፣ መቅላት እንዲሁም ካደገ እይታ መጋረድ ሊኖር ይችላል። ለፀሐይ ብርሃን እንዲሁም ለአቧራ ተጋላጭ የሆኑ ሰዎች ላይ ይከሰታል። ለምሳሌ የኮንስትራክሽን ባለሙያዎች፣ አርሶ አደሮች እንዲሁም በንፋሳማ አካባቢ ላይ የሚኖሩ ሰዎች ተጋላጭ ናቸው። እንዴት መከላከል ይቻላል? አንደኛ የፀሐይ መከላከያ መነጽርን ማድረግ፣ ሁለተኛ ኮፍያ ወይም ዣንጥላ መጠቀም። ንፋስ አካባቢ ላይ በምንሆንበት ጊዜ አይን ስለሚደርቅ አይንን ሊያርሱ የሚችሉ ጠብታዎችን ከፋርማሲ ገዝቶ መጠቀም። ይህንን እያደረገን እየጨመረ ከመጣ እንዲሁም እይታችንን ከጋረደ በቀላል ቀዶ ሕክምና እንዲነሳ ሊደረግ ይችላል። ሆኖም በቂ ጥንቃቄ ካላደረገን ተመልሶ የማደግ እድል አለው። የፀሐይ መከላከያ መነጽርን በመልበስ ብሎም ከአቧራ አይኖትን በመከላከል ራስዎን ከቴሪጀም ይጠብቁ። ሰላም። የኤሌክትሪክ መኪኖች ላይ ከሚነሱ ጥያቄዎች መካከል መኪኖቹ ከመሬት ያላቸው ከፍታ አንዱ ነው። ለዚህም ከፍታ መጨመር እየተለመደ ያለ ተግባር ሆኗል። ታዲያ የመኪናን ከፍታ መጨመር ጥቅምና ጉዳቱን በተመለከተ የአውቶሞቲቭ ባለሙያው እንዲያዘጋጅቷል። ወደዚያው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬዎቻችን አሁን በተለይ የኤሌክትሪክ መኪኖች ላይ እየተለመደ የሚገኘው የመኪና ከፍታ መጨመር ጥቅምና ጉዳቶችን እናያለን። ከመረጃዎቹ ጋር አብራችሁን ቆየው። የአውቶሞቲቭ ባለሙያ አዶንያ ብርሃኔ፣ መልካም ቆይታ። የኤሌክትሪክ መኪኖች ከፍተኛ ጥንቃቄ የሚፈልጉ ተሽከርካሪ እንደሆኑ ግልጽ ነው። በተለይ መኪኖቹ በዋነኝነት ባትሪያቸው የመኪናው ወሳኝና አስፈላጊ የሆነው ነገር ስለሆነ ማለት ነው። ይህም ባትሪ በዋነኝነት የሚገኘው ከመኪናችን ስር የሚገኝ ስለሆነ ለባትሪው ጥንቃቄ ሲባል የመኪናችን ከፍታ መጨመር አንዳንድ ጊዜ አስፈላጊ ሆኖ ይገኛል። የመኪናው ከፍታ መኪና አምራች ካምፓኒው መኪናውን ሲያመርት የሚኖረው ከፍታ አለ። ነገር ግን በግላችን ከፍታ መጨመር በዋነኝነት የምንጠቀመው ስፔሰር በሚባለው እቃ ማለት ነው። ይህም ራሱን የቻለ ጥቅምና ጉዳት አለው። ጥቅሙን በምናይበት ጊዜ የመኪናውን ከመሬት ያለውን ከፍታ ከፍ በምናደርግበት ጊዜ መኪናው ከስር ድንጋይ እንዲሁም ሌሎች ነገሮች ላይ ጉዳት እንዳያደርስበት እንዲሁም አሁን እየመጡ የሚገኙት የኤሌክትሪክ መኪና ራሳቸውን የቻሉ የአይፒ ሬቲንግ ወይ ደግሞ ኢንግሪስ ፕሮቴክሽን ሬቲንግ አላቸው። ይህም ማለት ወደ ኤሌክትሪክ ሞተሮቹ ወደ ባትሪው ውሃ እንዳይገባ የመከላከል አቅሙ ማለት ነው። ይህ ታዲያ ከመኪና ከፍታ ጋር ምን አገናኘው እያላችሁ ሊሆን ይችላል። የኤሌክትሪክ መኪና ባትሪያቸው የኤሌክትሪክ ሞተራቸው መኪና በውሃ ውስጥ ለምን ያህል ጊዜ በጥልቀት ውስጥ መቆየት እንደሚችል ይነግረናል። ይህም አይፒ ሬቲንግ ይባላል። የመኪናው ከፍታ በመጨመርበት ጊዜ ይህ የተሻለ ይሆናል። ነገር ግን ይህ መደረግ ያለበት በዋነኝነት ፈሳሽ ነገር ወደ ባትሪያቸው እና ሞተራቸው እንዳይገባ መከላከል የሚችሉ አቅማቸው ማለት ነው አይፒ ሬቲንጋቸው አይፒ 67 እንዲሁም አይፒ 68 የሆኑ ተሽከርካሪዎች ላይ ብቻ ነው። ደግሞ ይህንን ካለን ጉዳቱን ደግሞ እንመልከት። የመጀመሪያው ጉዳቱ የመኪናው አየር የመሰንጠቅ አቅሙ ሊቀንስ ይችላል። ይህም ሲሆን በዋነኝነት መኪናው በአንድ ጊዜ መጓዝ የሚችለው ርቀት ሊቀንስ ይችላል። ይህም የሚሆነው የአየር ግፊት በ60 ኪሎ ሜትር በሰዓት ወይ ደግሞ 70 ኪሎ ሜትር በሰዓት በላይ በሚሆንበት ጊዜ የአየር ግፊት ሊጨምርብን ይችላል። ይህ እንደሚያሳየን ደግሞ በከፍተኛ ፍጥነት ስናሽከረክር መኪናው አየሩን ለመሰንጠቅ ተጨማሪ ጉልበት ስለሚያስፈልገው የመኪናው ቻርጅ ቶሎ ሊያልቅ ይችላል ማለት ነው። ሌላኛው ጉዳቱ ደግሞ መኪናው በስፔሰር ተጠቅመን ከፍታ በሚጨምርበት ጊዜ በረዥም ጊዜ ውስጥ የመኪናው አንዳንድ ፓርቶች ላይ ጉዳት ሊደርስ ይችላል። የመጀመሪያው ኮንትሮል አርም ምንለው፣ ሌላኛው ደግሞ ቦል ጆይንት ምንለው ወይ ደግሞ በተለምዶ በሀገራችን ላይ ቴስቲንግ ምንለው ላይ ማለት ነው። በጊዜ ሂደት እነዚህ ነገሮች ሊበላሹብን ይችላሉ። ስለዚህ የመኪናችን ከፍታ መጨመር ግድ የሚያስፈልገን ከሆነ ስፔሰር ከፍታ መጨመር ያለብን ከ2 ሴንቲሜትር እስከ 3 ሴንቲሜትር ባለው ብቻ መጨመር ያለብን። ከዚህ በተጨማሪ ግን ተለቅ ያለ ቻርጅ የምንጠቀም ከሆነ የመኪናውን ቦዲ እንደማይነካ ማረጋገጥ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር ተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።